ሰላም እንዴት ናችሁ? የደሴት ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ለአንጎላችን ሴሎች እጅግ በጣም የሚጠቅም አስገራሚ የሆነ የምግብ አይነትን ለእናንተ እነግራችኋለሁ። ይሄ የምግብ አይነት የአንጎላችን ሴሎች ይመግባል፣ የአንጎላችን ሴሎች እንዲታደሱ ያደርጋል። እንዲሁም ደግሞ አንጎላችን ላይ ሊከሰቱ የሚችሉ ችግሮችን በመቅረፍ ትልቅ ሚና ያለው የምግብ አይነት ነው። ስለዚህ ይሄ የምግብ አይነት ምንድነው? እንዴት መጠቀም እንችላለን? በየቀኑ ምን ያህል መጠቀም እንችላለን? ሲቀጥል ደግሞ ምን ንጥረ ነገሮችን ስለያዘ ነው ለአንጎላችን ሴሎች ተመራጭ ሆነው የሚለውን ለእናንተ በደንብ ዘርዘር አድርጌ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ እርድ ወይም ደግሞ ቱርመሪክ እንደሚታወቀው ለአንጎላችን ጤንነት እጅግ በጣም አስፈላጊ ከሆኑ ምግቦች አንዱና ዋነኛው ነው። በተለይ ደግሞ በውስጡ በያዘው እጅግ በጣም ጠንካራ የሆነ ውህድ የአንጎላችን ሴሎች በቀላሉ እንዲታደሱ፣ የአንጎላችን ሴሎች ራሳቸውን ሪጀነሬት እንዲያደርጉ እንዲሁም ደግሞ አንጎላችን ላይ ሊከሰቱ የሚችሉ ችግሮችን በመቅረፍ ደረጃ ትልቅ ሚና ያለው የምግብ አይነት ነው። እርድ በውስጡ ኩርኩሚን የሚባል እጅግ በጣም አስፈላጊ የሆነ ውህድን ይዟል። ይህ ውህድ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ፕሮፐርቲ አለው። ጸረ ሙቀታማ ኬሚካል ወይም ደግሞ አንቲኦክሲዳንት ባህሪ አለው ማለት ነው። ስለዚህ ኮግኒቲቭ ፋንክሽናችን ሜንቴን እንዲሆን ያደርጋል። ያ ማለት የአስተሳሰብ አድማሳችን እንዲሰፋ ያደርጋል። ሌላው ደግሞ ከእድሜ ጋር ተያይዞ ሊከሰቱ የሚችሉ የተለያዩ ችግሮችን በመቅረፍ ደረጃ ትልቅ ሚና አለው ማለት ነው። በተለይ ኮግኒቲቭ ዲክላይን እያልን የምንጠራው ችግር እንዳይፈጠር እጅግ በጣም ተመራጭ የሆነ የምግብ አይነት ነው ማለት ነው። ከዚህ በተጨማሪ ኒውሮ ፕሮቴክቲቭ ነው። ያ ማለት ኒውሮሎጂካል ዲስኦርደር እንዳይከሰት፣ ለምሳሌ ኒውሮ ዲጀነሬቲቭ ዲስኦርደር እያልን የምንጠራቸው እንደ አልዛይመር፣ ብሬን ፎግ እንዲሁም ደግሞ ፓርኪንሰንስ እያልን የምንጠራቸው ችግሮች እንዳይከሰቱ በማድረግ ተመራጭ የሆነ የምግብ አይነት ነው ማለት ነው። ስለዚህ አዘውትሮ በአመጋገብ ውስጥ ማካተት፣ አዘውትሮ መጠቀም እርድን ለጤና ተመራጭ ነው ማለት ነው። በተለይ ደግሞ የአንጎላችን ሴሎች እንዲታደሱ በማድረግ ትልቅ ሚና ያለው የምግብ አይነት ነው ማለት ነው። እርድ እንዴት ነው ለአንጎላችን ሴሎች ተመራጭ ነው የሚለውን ሜካኒዝም ፋክሽኑን በ5 ከፍዬ ለእናንተ ነግራችኋለሁ። ቪዲዮውን ሰብስክራይብ ያላደረጋችሁ ሰዎች ቪዲዮውን ሰብስክራይብ ያደረጋችሁ እዩ። ነባር ሰዎችም ላይክ እና ሼር ያደረጋችሁ ትብብራችሁ እንደሌለ ስል ጠይቃለሁ። የመጀመሪያውና አንደኛው ኢንፍላሜሽንን እና ኦክሲዴቲቭ ስትረስን ኮምባት በማድረግ ወይም ደግሞ በመከላከል ትልቅ ሚና አለው ማለት ነው። እርድ ምክንያቱም በውስጡ እጅግ በጣም ጠቃሚ የሆነ ውህድን ይዟል። ኩርኩሚን እያለ ምንጠራው ማለት ነው። ይህ ኩርኩሚን አንቲ ኦክሲዳንት እና አንቲ ኦክሲዴቲቭ ስትረስ ኢፌክት አለው ማለት ነው። ያ ማለት ፍሪ ራዲካሎች ወይም ደግሞ ያልተረጋጉ ኤሌክትሮኖች ከሚያደርሱት የሴሎችን ውድመት በመከላከል አንጎላችን ሴሎች በቀላሉ እንዳይጎዱ በቀላሉ እንዲታደሱ በማድረግ እጅግ በጣም አስፈላጊ ነው ማለት ነው። እንዲሁም ደግሞ አንጎላችን ውስጥ የተለያዩ ሪአክሽኖች እንዳይፈጠሩ በተለይ ደግሞ ክሮኒክ የሆነ ኢንፍላሜሽን እንዳይኖር በማድረግ ትልቅ ሚና አለው ማለት ነው። እንደሚታወቀው ክሮኒክ የሆነ ኢንፍላሜሽን እና ክሮኒክ የሆነ የኦክሲዴቲቭ ስትረስ የሚኖር ከሆነ ፍሪ ራዲካሎች በመስፋፋት ሴሎቻችን እንዲጎዱ ያደርጋል። በዛ ሂደት የተለያዩ ችግሮች ይፈጠራሉ ማለት ነው። ለምሳሌ በቀላሉ ሰዎች እንዲያረጁ፣ በቀላሉ የማስታወስ አቅማቸው እንዲዳከም እንዲሁም ደግሞ ኒውሮ ዲጀነሬቲቭ ዲስኦርደር እያልን የምንጠራቸው ለምሳሌ እንደ አልዛይመር፣ ፓርኪንሰንስ በአጠቃላይ ብሬን ፎግ እያልን የምንጠራው ችግር እንዲኖር ያደርጋል ማለት። ስለዚህ ይህን ችግር እርድ በመከላከል ደረጃ ትልቅ ሚና አለው ማለት ነው። በተለይ ኩርኩሚን በእርድ ውስጥ የሚገኝ በጣም አስፈላጊ የሆነ ውህድ ነው። ይህ ውህድ ኢንፍላማቶሪ ማርከሮችን ወይም ደግሞ ኢንፍላማቶሪ ፓዝዎችን ብሬክ በማድረግ በቀላሉ ሰውነታችን የበሽታ የመከላከል ስርዓቱን በማዳበር በቀላሉ ለተለያዩ ችግሮች እንዳንጠቃ ያደርጋል ማለት ነው። ሁለተኛ ኒውሮትሮፊክ ፋክተር እያልን የምንጠራውን ቦስት በማድረግ እጅግ በጣም አስፈላጊ የሆነ ምግብ ነው ማለት ነው። አሁን የጠቀስነው ይህ ኒውሮትሮፊክ ፋክተር እያልን የምንጠራው እንደሚታወቀው ብሬን ድራይቪንግ አክቲቪቲ ሲሆን ብዙ ጊዜ ይሄ ብሬን ድራይቪንግ ኒውሮትሮፊክ ፋክተር እያልን የምንጠራው ፕሮቲን ነው። ይሄ ፕሮቲን እንደሚታወቀው ብዙ ጊዜ እነዚህ ኒውሮን እያልን የምንጠራቸውን ቦስት እንዲሆኑና እንዲታደሱ በማድረግ እንዲሁም ደግሞ
አዲስ የሆነ ኒውሮን እንዲሰራ ራሳቸውን እንዲያድሱ በማድረግ በቀላሉ ኒውሮጀነሲስ ኢፌክት እያልን የምንጠራውን ሂደት በማስተካከል ደረጃ ትልቅ ሚና አለው ማለት ነው። ጥናቶች እንደሚያስረዱት እንግዲህ ብሬን ድራይቪንግ ኒውሮትሮፊክ ፋክተር እያልን የምንጠራው ሲቀንስ እንደሚታወቀው የተለያዩ ችግሮች ይፈጠራሉ ወይም ደግሞ ዲስኦርደሮች ይኖራሉ። እነዚህ ዲስኦርደሮች ለምሳሌ ዲፕሬሽን፣ አንዛይቲ እንዲሁም ደግሞ የተለያየ ሰዎች በድባቴና በድብርት እንዲጠቁ ሊሆን ይችላል። ከዚህ በተጨማሪ ኒውሮ ዲጀነሬቲቭ ዲስኦርደር ያልን የምንጠራቸው ለምሳሌ እንደ አልዛይመር እና ፓርኪንሰንስ የመሳሰሉ በሽታዎች እንዲፈጠሩ ምክንያት ሊሆን ይችላል ማለት። ስለዚህ ኒውሮትሮፊክ ፋክተር መጨመር ለጤናችን በጣም ወሳኝ ነው ማለት ነው። ይህን ለማመቻቸት እና ቦስት ለማድረግ ደግሞ እርድ ትልቅ ሚና አለው ማለት ነው። ሶስተኛ አሚሎይድ ፕላክ እያልን የምንጠራውን ረዲዩስ እንዲሆንና እንዲቀንስ በማድረግ ትልቅ ሚና አለው ማለት ነው እርድ። ምክንያቱም በውስጡ በያዛቸው እጅግ በጣም ጠቃሚ የሆኑ ውህዶች እንደ ኩርኩሚን አይነት ውህዶች በቀላሉ ይሄ አሚሎይድ ፕላክ ፎርም እንዳያደርግ እንዲሁ ደግሞ አሚሎይድ ፕላክ ክሊራንሱ እንዲጨምር በማድረግ በቀላሉ ቤታ አሚሎይድ ፕላክ እያልን የምንጠራው ችግር እንዳይኖር ያደርጋል ማለት ነው። ይሄ ቤታ አሚሎይድ ፕላክ እንደሚታወቀው እንደ ኮሌስትሮል ለምሳሌ ኮሌስትሮል ደም ስሮች ላይ በመጣበቅ ነው ችግር የሚፈጥረው ማለት ነው። ደም ስሮች ላይ ኮሌስትሮል ሲጣበቅ እንደሚታወቀው ግፊት ይፈጠራል፣ የልብ ህመም፣ ስትሮክ እያልን የምንጠራው ችግር ይኖራል። ይህም አንጎል ሴሎቻችን ላይ አታች በማድረግ እና ፕሮዳክሽኑ የሚበዛ ከሆነ አሁን እንዳልነው ለተለያዩ ዲስኦርደሮች እንጠቃልና ስለዚህ እርድ ቤታ አሚሎይድ ፕላክ እያልን የምንጠራውን በመቀነስ ደረጃ ትልቅ ሚና አለው ማለት ነው። እንደሚታወቀው ቤታ አሚሎይድ ፕላክ ሲጨምር ፓቶሎጂካል ማርከር ነው። ያ ማለት ለተለያዩ በሽታዎች እንጠቃ ምክንያት ሊሆን ይችላል ማለት ነው። ለምሳሌ ቅድም እንደጠቀስ ነው ከመርሳት ጋር እንዲሁም ደግሞ ኒውሮ ዲጀነሬቲቭ ዲስኦርደር እያልን የምንጠራቸው ችግሮች የሚፈጠሩት ከዚህ ጋር ተያይዞ ነው ማለት ነው። አራተኛ ዲኮሳ ሄክሳኖይክ አሲድ ሰንተሳይዝ እንዲሆን ኢናንስ ያደርጋል ወይም ቦስት ያደርጋል ማለት ነው። እርድ ዲኮሳ ሄክሳኖይክ አሲድ እንደሚታወቀው አሁን እንዳልነው በጣም ለአንጎላችን ጠቃሚ ከሆኑ ኦሜጋ ስሪ ፋቲ አሲዶች አንዱና ዋነኛው ነው። በተለይ ደግሞ እርድ በያዘው ኩርኩሚን የሚባል ንጥረ ነገር በቀላሉ ይህንን ሰንተሳይዝ እንዲሆንና ቦስት እንዲሆን ያደርጋል። ስለዚህ ዲኮሳሄክሳኖይክ አሲድ መብዛትና መኖር ደግሞ ለአንጎላችን እጅግ በጣም ጠቃሚ ነው። በተለይ ደግሞ ከሚሞሪ ጋር ተያይዞ ከኢንቴሌክቹዋል ፋንክሽን ጋር ተያይዞ ተጠኝነት ጋር ተያይዞ አጠቃላይ ለጤናችን ትልቅ ሚና አለው። ለምሳሌ ሚሞሪያችን ቦስት እንዲሆን የተለያዩ ነገሮች አንጎላችን ውስጥ እንዲጠነክሩ በማድረግ ትልቅ ሚና አለው ማለት ነው። አምስተኛና የመጨረሻው ሙዳችንና ሚሞሪያችን ቦስት እንዲሆን ያደርጋል። እንደሚታወቀው እርድ ኩርኩሚን የሚባል እጅግ በጣም ጠቃሚ የሆነ ውህድን ይዟል። ይህ ውህድ ሚሞሪያችን ቦስት እንዲሆን ያደርጋል። በተለይ ህጻናት በቀላሉ ሚሞሪያቸው ቦስት እንዲሆን አዳልት ኤጅ ላይም ትልቅ ሚና አለው ማለት ነው። እንዲሁም አቴንሽናችንና ኮንሰንትሬሽናችን እንዲጨምር በማድረግ እጅግ በጣም አስፈላጊ ነው። ከዚህ በተጨማሪ ሙዳችን የተስተካከለ እንዲሆን በተለይ ደግሞ የተለያዩ ሆርሞኖች እንዲመነጩ በማድረግ አስፈላጊ ነው ማለት ነው። ኩርኩሚን በተለይ ደግሞ እነዚህ ብሬን ኬሚካል እያልን የምንጠራቸውን ለምሳሌ እንደ ዶፓሚን፣ ሴሮቶኒን፣ ኢንዶርፊን የመሳሰሉ ጠቃሚ የሆኑ ኬሚካሎች ወይም ደግሞ ኒውሮ ትራንስሚተሮች ባላንስ እንዲሆኑና ፕሮዳክሽናቸው እንዲጨምሩ በማድረግ እጅግ በጣም አስፈላጊ ነው ማለት ነው። የነዚህ ምርት መጨመር የነዚህ ንጥረ ነገሮች በበቂ ሁኔታ መኖር ደግሞ አጠቃላይ ቅድም እንዳልነው ለሚሞሪ፣ ለአቴንሽን፣ ኮንሰንትሬሽን አጠቃላይ ሙዳችን ቦስት እንዲሆን በማድረግ የተስተካከለ ሙድ እንዲሆን በማድረግ ትልቅ ሚና አለው ማለት ነው። በመጨረሻም እንዴት መጠቀም እንችላለን እርድን የሚለውን ስናይ አንደኛ እንደ ድሪንክ መጠቀም እንችላለን። በፓውደር መልክ ውሃ ሞቅ ካደረግን በኋላ የምንፈልገው መጠን በማድረግ መጠቀም እንችላለን ማለት ነው። ሌላው ደግሞ በምግብ ውስጥ በመጨመር ለምሳሌ በወጥ መጨመር እንችላለን። ከሩዝ ጋር፣ ከፓስታ ጋር፣ ከመኮረኒ ጋር፣ ከእንቁላል ጋር በመጨመር መጠቀም እንችላለን ማለት ነው። ከዚህ በተጨማሪ ቬጂቴብሎች ላይ ያ ማለት በጥሬያቸው ከሚበሉ በስለው ከሚበሉ ቬጂቴብሎች ጋር በመጨመር መጠቀም እንችላለን። እንዲሁም ደግሞ እንደ ሳላድ ድሬሲንግ በመጠቀም በማዘጋጀት መጠቀም እንችላለን ማለት ነው። ሌላው በሻይ መልክ ነው። አሁን ኮመኑ እና በጣም አስፈላጊ ኒውትሪየንት የምናገኝበት ደግሞ በሻይ መልክ ብንጠቀመው በጣም አስፈላጊ ነው ማለት ነው። እንዲሁም ደግሞ በዚህ ሚንስ ማናገኝ ከሆነ ደግሞ በሳፕሊመንት መልክ ይሸጣል። በሳፕሊመንት መልክ
500 ሚሊ ግራም በቀን ሁለቴ መጠቀም እንችላለን ማለት ነው። ዶዙ ምን ያህል ነው የሚለው ስናይ ደግሞ እንደሚታወቀው እርድ ከ500 እስከ 2000 ሚሊ ግራም በየቀኑ መጠቀም እንችላለን። ያ ማለት ህጻናት ሲሆኑ ዝቅ ማድረግ እንችላለን። ትልቅ ሲሆን ደግሞ ማክሲመም ዶዙ መጠቀም እንችላለን ማለት ነው። ስለዚህ ከ500 እስከ 2000 ሚሊ ግራም በየቀኑ መጠቀም እንችላለን ማለት ነው። ስለዚህ እርድ ለአንጎላችን በጣም ተስማሚና አስፈላጊ ከሚባሉ ንጥረ ነገሮች አንዱ ስለሆነ አዘውትሮ መጠቀም በጣም አስፈላጊ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ እርድ እንዴት ነው ለአንጎላችን ሴሎች ጠቃሚ የሆነ የሚለውን ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።